የሩሲያና ዩክሬን ጦርነት የተፈራው አይነት አካሄድ ውስጥ እየገባ ነው። ማሳያው የዛሬው የሩሲያ ጀርመን ለመምታት ተዘጋጅተናል ሐሳብ ሲሆን ጀርመን ቶረስ የተሰኘውን ረጅም ርቀት ተወንጫፍ ሚሳኤል ለዩክሬን ሰጣለው ስትል የሩሲያና ዩክሬን ጦርነት የተፈራው አይነት አካሄድ ውስጥ እየገባ ነው። ማሳያውም የዛሬው የሩሲያ ጀርመንን ለመምታት ተዘጋጅተናል ሐሳብ እየሆነ መጥቷል። ጀርመን ቶረስ የተሰኘውን ረጅም ርቀት ተወንጫፍ ሚሳኤል ለዩክሬን ሰጣለው ስትል ከሁለተኛው የዓለም ጦርነት ከሂትለር ውጊያ በኋላ ሞስኮ በርሊን ላይ ጥቃት የምትሰነዝርበት አጋጣሚ ተፈጠረ ማለት ነው የሚል ትርጉም ከክሬምሊን በኩል መውጣቱ በርግጥም የተፈራው እንዲሉ ያደርጋል። ከዚህ ባሻገርም በዩክሬን ዶናልድ ትራምፕ ልዩ መልእክተኛ ኬት ካሎግ ፑቲን የሰሜን አትላንቲክ የጦር ጥምረት ወደ ምስራቅ አቅጣጫ መስፋፋቱን በስጋት መልክ ማየት አግባብነት ያለውና ፍትሐዊ ነው ማለታቸው ግራ ያጋባ ቀጠናው ወደ ሶስተኛው የዓለም ጦርነት ጉዞ ላይ እንደሆነ ቢያንስ እንኳን የቀዝቃዛውን የዓለም ጦርነት ስሜት እንዳመጣው የሚጠቁም አድርጎታል። በግልጽ በርሊን ለኪየቭ ቶረስ የተሰኘውን ሚሳኤል ካስረከበች ሞስኮ ወደ ጀርመን ጥቃት ለመሰንዘር ተዘጋጅታለች የሚለው የሩሲያ ከፍተኛ የፓርላማ አባል አንድሬ ካርታፕሎቭ ከሁሉም በላይ በአሁኑ ሰዓት ውጥረቱን ከ3 ዓመታቱን ባሻገር እጅጉን አስፈሪና አሳሳቢ አድርጎታል። ሩሲያ የጀርመን ግዛት ላይ ጥቃት ለመሰንዘር ወታደራዊ ትዕዛዝ ልትሰጥ የምትችልበት አደገኛ አጋጣሚ እንደሚፈጠር መነገሩ ደግሞ ከ8 አስርት ዓመታት በኋላ ታሪክ ራሱን በሞስኮና በበርሊን እንዳይደግም ስጋት አለ። በእርግጥ ውጤቱ እንደቀደመው በሩሲያ የበላይነት ላይ ይጠናቀቅ ይችላል። አሁን ጀርመን ከሀያላኑ ተገንጥላ ብቻዋን አይደለችምና በጦርነቱ የጀርመን ተሳትፎ ወትሮውንም ግልጽ እኮ ነው። ጀርመን ባለፈው 100 ዓመት ለ2 ጊዜ ያህል እንዳደረገችው ነው እየሆነች ያለችው። ወደ ውድቀቷ የወሰዳትን ማለቴ ነው። በጥቅሉ በዛ ሀገር ያሉ ኃላፊነት የሚሰማቸው ፖለቲከኞች ትክክለኛ ድምዳሜ ላይ ይደርሳሉ፣ እንዲሁም እብደታቸውን ያቆማሉ ብዬ ተስፋ አደርጋለሁ። ቶረስ ክሩዝ ሚሳኤልን ዩክሬን ታጠቀች ማለት የሩሲያ አስፈላጊ ኢላማዎች እንዲመቱ እድል እንደመፍጠር መሆኑን የሞስኮ ሰዎች ደጋግመው እየተናገሩ ነው። አንድሬ ካርታፕሎቭ የቀድሞ ምክትል መከላከያ ሚኒስትር በመሆናቸው አስተያየታቸው እንዲሁ ተነስተው ያሉት እንዳልሆነ አመላካች አድርገዋል። ረጅም ርቀት ተወንጫፊ የጀርመን ሚሳኤሎች ቀጥተኛ የበርሊን ኃይሎች እገዛ እንዲሁም ቴክኖሎጂውን መቆጣጠር የሚሻ በመሆኑ ምክንያቱን ውሃ እንዲያነሳ ያደርግላቸዋል። ለሩሲያ ፖለቲከኞች በጦር ሜዳ ላይ ቶረስን ማንቀሳቀስ የሚችሉት የጀርመን ባለሙያዎች ብቻ ናቸው። አዲሱ የጀርመን መራሄ መንግስት ፍሬድሪክ ሜርዝ ዩክሬን ከምዕራቡ ዓለም ያገኘቻቸውን ረጅም ርቀት ተወንጫፊ ሚሳኤሎች አለምንም የርቀት ገደብ ከቻለች እስከ ሞስኮ ጥግ መምታት ትችላለች፣ ከዚህ በኋላ ገደብ የለም የሚል ሀሳብ መስጠታቸው ነው። ከክሬምሊን በኩል በአውሮፓ ምድር ከሂትለር በኋላ ጀርመን ጋር ልንዋጋ ነው የሚል ማስጠንቀቂያና ዝግጅት በስፋት እየተስተዋለ የሚገኘው ከዚህ በኋላ በርቀት የተገደበ ጥቃት የለም። ይህ ዩክሬን ሙሉ በሙሉ ራሷን እንድትከላከልና ከግዛቷ ውጭ የወታደራዊ ኢላማዎችን እንድትመታ ያደርጋል። ላለፉት 3 ሳምንታት ከአውሮፓ በኩል ምንም አይነት ዲፕሎማሲ አልነበረም። ከፕሬዝዳንት ዘለንስኪና ትራምፕ ጋር እጅጉን በቅንጅት የሆነ ጉዳይ አለ። ሩሲያ ይህን ትረዳለች ብዬ ተስፋ አድርጋለሁ። በሁሉም ደረጃ የእኛን ፍላጎት ለንግግር፣ ለተኩስ አቁም፣ ለሰላማዊ ንግግር መሆኑን ተረድተው ይወስዱታል የሚል እምነት አለኝ። ይህን አሁኑኑ ማድረግ ካልፈለጉ የነሱ ፍላጎት ጦርነቱን ማስቀጠል እንጂ ማቆም እንዳልሆነ ለዓለም ያረጋግጣሉ ማለት ነው። ቶረስ የሚሳኤል ስርዓት ለዩክሬን እንዲሰጣት በግልጽ ሜርዝ መናገራቸውን ያስታወሰው ዘገባው መራሄ መንግስቱ ያልካዱት ጉዳይ የዩክሬን ኃይሎች ሚሳኤሉን ለመጠቀም ወራት የሚወስድ ስልጠና እንደሚያሻቸው መሆኑን ይፋ አድርጓል። ይህ ደግሞ ሞስኮ አንድም በቀጥታ በርሊን ወግታናለች፣ አንድም በተዘዋዋሪ መንገድ ስልጠና እየሰጠች አስመትታናለች የሚል ወታደራዊ አረዳድ እንዲኖራት የሚያደርግ በመሆኑ የጀርመን ግዛት ውስጥ አልፋ እንድትገባ ያስገድዳታልም ተብሏል። ክሬምሊን ያለው ጉዳይ ስለሆነ በእርግጥም ሀሳቡ ግልጽ ሆኗል። በረቂቅ ቴክኖሎጂዎቻቸው በቀላሉ መጠቃቃት የሚችሉት ሁለቱ ኃይሎች ወደ ውጥረት ይገባሉ ለማለት አዳጋች ቢሆንም በአሁኑ ሰዓት ያለው የዓለም ወታደራዊ አካሄድ በአንድ ሌሊት አገራት ወይንም የተለያዩ ቡድኖች ጦርነት ውስጥ ገብተው ማየት የተለመደ በመሆኑ ባለታሪካዊ ቁርሾቹ ሞስኮና በርሊን እንደ ሁኔታ ወደ ጦርነት አይገቡም ለማለት ደግሞ አያስደፍርም ይባላል። በዛ ላይ ሩሲያና ጀርመን በባልቲክ በምትገኘው በሩሲያ ካሊኒንግራድ በኩል በ360 ኪሎ ሜትር ርቀት ላይ የሚገኙ በመሆናቸው ቢያንስ እንኳን ለሚሳኤል ጥቃቱ የቀረቡ ሆነዋል። ካሊኒንግራድ ቀድሞ የጀርመን ግዛት እንደነበረችም ታሪክ ይጠቁማል። ቢያንስ እንኳን በቶረስ ጀርመን እንዳሻት ሩሲያ ላይ ጥቃት መሰንዘር የምትችልበት አጋጣሚ እንዳለ የሚጠቁም ያደርገዋል። ሩሲያ ደግሞ የትኛውም የዓለም ጥግን ካስፈለገ መምታት የምችልበት አጉር ተሻግሮ አውዳሚ አይሲቢኤም ሚሳኤል አለኝ፣ በገሃድም በድብቅም የታጠቅኩት አለ በሚል የሙጥኝ እንዳለችባቸው ነው። በበርካቶች ዘንድ አርኤስ 28 ሳርማት ወይንም ሰይጣን 2 አይሲቢኤም ተጠቃሽ ሆኗል። በርካታ የኒውክሌር አረጫፎችን መሸከም የሚችል
የሚችል በትንሽ ጊዜ ውስጥ የመሬት ምህዋራዊ ጥቃት ስርዓትን FOBS ታሳቢ ያደረገ ሆኖ በዓለም ዙሪያ አደጋ የሚፈጥር ነው። RS-28 ሳርማት ሁልጊዜ ዓለም ታሳቢ የምታደርገው ሆኗል። በአጭር ጊዜ ውስጥ በምድር ምህዋር የቦምብ ጥቃት ስርዓት ውስጥ የሚያልፈው ይህ አደገኛ የጦር መሳሪያ ስርዓት ወደ ምድር ምህዋር የጦር መሳሪያውን ያስወነጭፋል። ከዛ ሙሉ ዑደቱ ሳይጠናቀቅ ምህዋሩን በፍጥነት ይሻገርና የባላስቲክ ሚሳኤል መከላከያ ስርዓቶችም ሆኑ የአደጋ መቷል ድምፅ ሰጪ ደውሎች ማስጠንቀቂያ ሳይሰጡ በድንገት የጥቃቱ ኢላማ ላይ ከች የሚል ነው ይሉታል። እውነትም ሰይጣን ሁለት እንዲሉ። ይህ ሁሉ ውስብስብ የጦር መሳሪያ ስርዓትን ያነገበችው ሩሲያ ከጀርመን ጋር ወደ ውጥረት የምትገባበት አጋጣሚ ካለ ግምት ውስጥ የምታስገባው ይሄ ነው አደገኛ ጦር መሳሪያዋን ሆኗል። በምዕራቡ በኩል ይህ አይነት የጦር መሳሪያ የለም ለማለት አዳጋች ባይሆንም እነ ጀርመን፣ እንግሊዝና ፈረንሳይ በዚህ ልክ አቅም አላቸው ወይ ራሳቸው የሚያውቁት ካልሆነ እስካሁን ባለው ጉዳይ በዚህ ልክ ውስብስብ የጦር መሳሪያ ስርዓትን እንዳልታጠቁ ይነገራል። ታዲያ ሩሲያ ለሁሉም ነገር ከበርሊን ጋር ለመፋለም ተዘጋጅታለች መባሉ ትርምሱን ታሳቢ ያደረገ ነው። ራሱን ቶረስን ስርዓቱ የተጠመደበትን ስፍራ አንቀሳቃሾቹን አስፈላጊ ከሆነ ወደ ዩክሬን የተላከበትን ልዩ ስፍራ እናወድማለን የሩሲያ አቋም ሆኗል። ቶረስ ከኤፍዲ 350 ሚሳኤል ከ500 ኪሎ ሜትሮች በላይ የሚሸመጥጥ ሞስኮን ጨምሮ የሩሲያን ኢላማዎች ለመምታት የሚያስችል አቅም ያለው እንደሆነ ይነገርለታል። ታዲያ በጦር ሜዳው ላይ ይህን ለማድረግ የጀርመን ኃይሎች ቀጥተኛ ተሳትፎ ያሻቸዋል። የአሜሪካውን አታከምስና የብሪታንያውን ስቶርም ሻዶ እንዲሁም የፈረንሳዩን SKALP ለማንቀሳቀስም የራሳቸው ድጋፍ ዩክሬን እንደፈለገችው ሁሉ በሚል ሀሳባቸውን የክሬምሊን ፖለቲከኞች የሰጡ ነው። ሁላችሁም እንደምታውቁት ይህ ጦርነት ለመቋጨት ትክክለኛው ድል ነበር። ያው ፑቲን ወደ ቱርክ ለመምጣት ፈቃደኛ አልነበረም። እኔ ፑቲንን በአንካራም ሆነ በኢስታንቡል ለማግኘት ዝግጁ ነበርኩ። ያው ለመገናኘት ብቻ ሳይሆን አእምሮ ውስጥ ያለውን ሁሉንም ወሳኝ ጉዳዮች ለመፍታት ነበር ዓላማዬ። ነገር ግን በምንም ጉዳይ ላይ ስምምነት አይፈልግም ማለቴ ፑቲን። የዩክሬን ጦር የመተኮሻውን ቁልፍ የጫነው ይሆናል። ያ ችግር አይሆንም። ነገር ግን የጥቃታቸውን ኢላማ ፕሮግራም ማድረግ ፈጽሞ አይችሉበትም። መረጃ የሚሰጣቸው ከአውሮፓና ከአሜሪካ መሆኑ ግን ጸቡን ያበረታዋል ብላለች ሞስኮ። በእርግጥ የጀርመን ጦር ረቡዕ $5.6 ቢሊዮን ተጨማሪ ወታደራዊ ድጋፍ እንደሚያደርግላት ይፋ ማድረጉ እነ ፑቲንን ሊያስደነግጣቸው አይችልም። ታሪክ ሲሪል አማር የታሪክ ምሁር ሲሆኑ በሩሲያ ዩክሬን በምስራቅ አውሮፓ በሁለተኛው የዓለም ጦርነት ታሪክ የቀዝቃዛው የዓለም ጦርነቶችን ባህሪ እንዲሁም የፖለቲካ ትዝታዎችን ጠንቅቀው ከመረዳት እስከ በጉዳዮች ላይ የተመራመሩ በመሆናቸው ያስቀመጡት ሀሳብ አለ። አሁናዊ እንቅስቃሴዎች ከሁለተኛው የዓለም ጦርነት የከፋ ቀውስ ሊፈጥር ይችላል የሚል ስጋታቸውን ያስቀምጣሉ። የጦር መሳሪያዎቹ ግምት ውስጥ ሲገቡ መሆኑ ነው። ለጀርመንም አይበጃትም ብለዋል ታሪክ አማር። ይህ ባለበት አጋጣሚ በዩክሬን የትራምፕ ልዩ መልእክተኛ ኬት ኬሎግ የኔቶ መስፋፋትን ጥያቄ ለፑቲን አግባብ ያለው ነው ማለታቸውም ተሰምተዋል። ፑቲን በአሁኑ ሰዓት ጆርጂያ፣ ሞልዶቫና ዩክሬን ኔቶን መቀላቀል እንደሌለባቸው በቀይ መስመር መልክ ለማስቀመጥ ተገደዋል። በአሁኑ ሰዓት ዩክሬን ኔቶን ስለምትቀላቀልበት ሁኔታ አንዳችም ሀሳብ የለም በሚል በግልጽ አስቀምጠዋል ፑቲን። እንዲህ አይነቱ ውጥረት ደግሞ የዓለማችንን ፖለቲካ ከመካከለኛው ምስራቅ እስከ አውሮፓና ኤዥያ ሌላ መልክ የሚያሰጠው። ሩሲያና ጀርመን በእርግጥም ወደ ጦርነት ካመሩ ዛሬ ዓለማችን ትክክለኛው ሶስተኛው ምዕራፍ የምድራችን ውጥረት አሊያም ጦርነት ውስጥ እንደገባች ሊቆጠር የሚችልበትን አሉታዊ አጋጣሚ የሚፈጥር ያደርገዋል።